ሰላም ጤና ይስጥልን ወደ ብስራት ዩቲዩብ ተከታታዮቻችን እንደምናላችሁ የዕለቱ መረጃዎች ወደ እናንተ ማድረሳችንን ጀምረናል። ኤዳንሽ መለስ ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ የማደርግ ይሆናል። ቀዳሚ የምናደርገው የሀገር ውስጥ መረጃ ነው። በአዲስ አበባ ከተማ ባለፉት 9 ወራት ከ12000 በላይ የመንገድ መብራቶች ወደ አገልግሎት ገብተዋል ተባለ። የአዲስ አበባ ከተማ አስተዳደር የመብራት አገልግሎት አስተዳደር ባለስልጣን አዲስ አበባ የቀን ብቻ ሳትሆን በሌሊትም ማህበራዊና ኢኮኖሚያዊ እንቅስቃሴ የሚከናወንባት ከተማ እንድትሆን በሚያደርገው ጥረት ባለፉት 9 ወራትም ወደ 12412 የመንገድ መብራቶችን አገልግሎት ማስገባቱን አስታውቋል። ባለስልጣኑ የመንገድ መብራቶች በከተማዋ የምሽት እንቅስቃሴ ነው ወቅት ነዋሪዎች ከትራፊክ አደጋ ከወንጀል ድርጊት ተጠብቀው እንዲንቀሳቀሱ ምቹ ሁኔታ በመፍጠር ረገድ ከፍተኛ ሚና በመጫወት ላይ ይገኛል ተብሏል። ባለፉት 9 ወራት ውስጥ በ11258 ፖሎች ላይ የዳሰሳ ጥናት ተካሂደዋል። ለ39 የመንገድ መብራት ቦርዶችና ተያያዥ መሰረተ ልማቶችም የቅድመ ጥገና ስራ ተከናውኗል። እንዲሁም ደግሞ ለ1126 የወደቁና የተጣመሙ የመንገድ መብራት ፖሎችን የማንሳትና የማቃናት ስራ ተሰርቷል። 788 ነባር የሶዲየም ላምፖችም ኃይል ቆጣቢ ወደ ሆኑት ኤልኤስሲዲ ላምፖች ተቀይረዋል ተብሏል። በተጨማሪም በተደጋጋሚ ለብልሽት የሚዳረጉ የመንገድ መብራቶች መሰረተ ልማቶች ደረጃውን የጠበቀ ጥገና ተደርጎላቸው ወደ አገልግሎት እንዲመለሱ መደረጉን ባለስልጣኑ ለብስራት ሬዲዮ የላከው መረጃ ያመላክታል። ህብረተሰቡ ማንኛውም የመብራት መጥፋት፣ የፖል መውደቅ፣ የኬብል ስርቆት ሆነ መሰል አደጋዎችን ሲመለከት በነጻ ጥሪ መስመር 9101 ላይ በመደወል እንዲያሳውቅም ባለስልጣኑ ጥሪ አቅርቧል። ለኮሪደር ልማት የተዘረጋ 35 ሜትር የኤሌክትሪክ ገመድ የሰረቀው ግለሰብ በእስራት ተቀጣ። በአዳማ ከተማ አስተዳደር ዳቤ ክፍለ ከተማ አንጋቱ ወረዳ ገዳሚችሌ በተባለ ስፍራ ለመንገድ መብራት የተዘረጋውን 35 ሜትር የኤሌክትሪክ ገመድ የሰረቀው ተከሳሽ በእስራት መቀጣቱን ፖሊስ አስታወቀ። የአዳማ ከተማ አስተዳደር ፖሊስ ዋና መምሪያ የኮሚኒኬሽን ክፍል ኃላፊ ኢንስፔክተር ታምራት ጌታሁን ለብስራት ሬዲዮ እንደተናገሩትም ተከሳሽ ለሜሳ ነቂኬ የተባለ የ27 ዓመት ወጣት ግምቱ 87,000 ብር የሚያወጣ 35 ሜትር የኤሌክትሪክ ገመድ ቆርጦ ሲወስድ በቁጥጥር ስር ሊውል ችሏል። ተከሳሹ የአዳማ ከተማ የኮሪደር ልማት የመብራት ዝርጋታና ጋር ተያይዘው ድርጊቱን መፈጸሙንና በፖሊስ ተያይዘው የምርመራ መዝገቡ መጣራቱን ጠቅሰዋል። በፖሊስ የተጣራው የምርመራ መዝገብ በበቂ ማስረጃ ተጣርቶ ለአቃቤ ሕግ የተላከ ሲሆን አቃቤ ሕግም በመሰረተ ልማቶች ላይ የሚፈጸም የስርቆት ወንጀል ክስ መስርቷል። ክሱን የተመለከተው የአዳማ ከተማ ወረዳ ፍርድ ቤት ሚያዝያ 14 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ለሜሳ ነቀቴ ለጥፋተኛ በመሆኑ በ6 ዓመት ከ9 ወራት እስራት እንዲቀጣ የተወሰነበት መሆኑን ኢንስፔክተር ታምራት ጌታሁን ጨምረው ለብስራት ሬዲዮ መናገራቸውን የቤዛዊት አራጌ መረጃ አመላክቷል። ትራምፕ ከፍርድ ቤት ክስ ጋር በተያያዘ ለእስራኤሉ ጠቅላይ ሚኒስትር ኔታንያሁ ይቅርታ እንዲደረግ ግፊት ማድረጋቸውን ቀጠሉ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ይቅርታ እንዲያደርጉላቸው በእስራኤል ፕሬዝዳንት አይዛክ ሄርዞግ ላይ የጀመሩትን ግፊት አጠናክረው ቀጥሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ረቡዕ ዕለት የሙስና ችሎት የነበራቸውን የፍርድ ቤት ቆይታ አቋርጠው ወደ ጋዛ ሰርጥ ከሚጓዘው የእርዳታ አውሮፕላኖች ጋር በተያያዘ የጸጥታ ምክርም አድርገዋል። የፍርድ ሂደቱ በቴል አቪቭ ከመጀመሩ በፊትም ኔታንያሁ የረቡዕ ዕለት ችሎቱን ወደ 3 ሰዓታት ለማሳጠር ቢጠይቁም ዳኞች ጥያቄውን ውድቅ አድርገዋል። ከዚያም ለ1 ሰዓት ያህል ከፍርድ ቤት ወጥተው በመከላከያ ሚኒስቴር የጸጥታ ጉዳዮች እንዲያማክሩ በኋላም ደግሞ እንዲመለሱ ጠይቀው ዳኞቹም ጥያቄውን አጽድቀውታል። ኔታንያሁ በሙስና ጉቦና እምነትን በመጣስ ወንጀል ከተከሰሱ በኋላ ወደ እስራት ሊመሩ የሚችሏቸው 3 ጉዳዮች ላይም ክስ ቀርቦባቸዋል። በኖቬምበር 2019 በጠቅላይ አቃቤ ሕግ ክስ ቀርቧል። ትራምፕ በበርካታ ወራትም ፕሬዝዳንት ሄርዞግን ደጋግሞ ምህረት እንዲሰጧቸው ግፊት ካደረጉ በኋላ ሄርዞግ በቅጽል ስማቸው ቢቢ ለሚባሉት ኔታንያሁ ይቅርታ ካደረጉ ብሔራዊ ጀግና ይሆናል፣ በጣም አደንቃለሁ በማለትም ለስለስ ባለ አቀራረብ ጠይቀዋል። ኔታንያሁ የፍርድ ሂደትም እስራኤል በመጥፎ እንድትታይ እንደሚያደርጋት ትራምፕ በማንሳት ክሱን በወይንና ሲጋራ መቀበል ወንጀል ክስም ሲሉ ውድቅ አድርገውታል። የዕለቱን አጫጭር መረጃዎች ደግሞ ልንገራችሁ። የዩናይትድ ስቴትስ ዴሞክራቲክ የህግ አውጪዎች በኢራን ላይ የሚደረገው ጦርነት ከፍተኛ የዋጋ ጭማሪ በመቃወም እስካሁን ከ25 ቢሊዮን ዶላር በላይ መውጣቱን እየገለጹ ይገኛሉ። ይኸው ገንዘብ በሚሊዮን ለሚቆጠሩ አሜሪካውያን የጤና አጠባበቅ ወጪዎችን ዝቅ ለማድረግ የሚረዳ ነበረም ሲሉ ተደምጠዋል። በደቡብ ሊባኖስ ሐሙስ ጠዋት እስራኤል በፈጸመችው ጥቃት ቢያንስ 9 ሰዎችን መግደላቸውን የሊባኖስ ብሔራዊ የዜና አገልግሎት እየዘገበ ይገኛል። በጀብቺት የመኖሪያ ህንጻ በደረሰ ጥቃት 3 ሰዎች ሲገደሉ 7 ሰዎች ቆስለዋል። በቱል ከተማ 4 ሰዎች ሲሞቱ 6 ሰዎች ደግሞ እንደቆሰሉ ነው የተነገረው። የመኖሪያ ህንጻም ተጎድቷል ተብሏል። በሃሮፍ ከተማ 2 ሰዎች የተገደሉ ሲሆን በጥቃቱ አንድ መኖሪያ ቤት ወድሟል። የኢራን ፕሬዝዳንት መስዑድ ፔሽኪያን በሆርሙዝ የባህር ዳርቻ ላይ ለቀጠለው እገዳ አሜሪካና እስራኤል ተጠያቂ እያደረጉ ይገኛሉ። የውሃ መንገዱን የታላቁይቱን የኢራን ህዝብ ተቃውሞ ምልክት ሲሉም ሰይመውታል። የእስራኤል ጦር ሄዝቦላህ በደቡባዊ ሊባኖስ ላይ ከአየር ወደ
ሚሳኤል ተጠቅሞ አንዱን ሰው አልባ አውሮፕላን እንደጣለበት እያስታወቀ ነው። የሊባኖስ ቡድን የእስራኤል ሄርሚዝ 450Z የተሰኘ ሰው አልባ አውሮፕላንም ናባቲ በላይ በጥቃት ተመቷል ተብሏል። ሌላው ደግሞ ዩናይትድ ስቴትስ ወደ $500 ሚሊዮን የሚጠጋ የኢራን ክሪፕቶ ንብረቶችን መያዟን አስታውቃለች። የአሜሪካ ፕሬዝዳንት የአሜሪካ ግምጃ ቤት ጸሐፊ ስኮት ቤሴንት የተያዘው የኢራን ክሪፕቶ በሪፐብሊክ ንብረቶች ወደ ግማሽ ቢሊዮን የሚጠጋ ሲሆን ኦፕሬሽኑ በቴህራን ውስጥ ያለው መንግስት ወደ ቀውስ ማስገባቱንም ተናግረዋል። በሰሜን እስራኤል በደረሰ የድሮን ጥቃት አንድ ተሽከርካሪ መቃጠሉን የእስራኤል ጦር ሬዲዮ የዘገበ ሲሆን በሰው ህይወት ላይ የደረሰ ጉዳት ባይኖርም አንድ ተሽከርካሪ ተቃጥሏል። ሌላው ደግሞ ኢራን ብሔራዊ የፋርስ ባህረ ሰላጤ ቀንን አክብራለች። በየዓመቱ በሚያዝያ ወር መጨረሻ ላይ ኢራን በ1622 የፖርቹጋል ጦር ከሆርሙዝ ባህር የተባረረበትን ብሔራዊ የፋርስ ባህረ ሰላጤ ቀንን እያከበረች ትገኛለች። ከአሜሪካ ጋር በተደረሰው የተኩስ አቁም ስምምነትም በሆርሙዝ የባህር ዳርቻ ላይ እየተካሄደ ባለው እገዳ መካከል የዚህ ዓመት ክስተቶች ልዩ ጠቀሜታ አላቸው ተብሏል። ፌስቲቫሉ የተጀመረው በቴህራን ታቢያት ድልድይ ሲሆን 10,000 ሰዎች የተሳተፉበት የስፖርት ኮንፈረንስም ተካሂዷል። በመጨረሻም እስራኤል ወደ ጋዛ የሚያቀና የረድኤት ጭነት መያዟን ተከትሎ የቱርክ የውጭ ጉዳይ ሚኒስትር የሌብነት ድርጊት ሲልም አውግዟል። እስራኤል የሰብአዊ መርሆችና ዓለም አቀፍ ሕጎችንም ጥሳለች ሲል ከሷል። ተመልካቾቻችን ወደ እናንተ ሲደርስ የነበረው የብስራት ኢትዮ መረጃችን ይህንን ይመስል ነበር። ኤደን ሽመልስ ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ አደረኩኝ። ሰላም።